የኢትዮጵያ ብሔራዊ ምርጫ ቦርድ ከየምርጫ ጣቢያዎች የሚቀርቡለትን የመራጮች የድምጽ ውጤት በማጣራት ትክክለኛውን ውጤት ለሕዝብ ይፋ እንደሚያደርግ አስታውቋል። ቦርዱ ይህንን ያሳወቀው ትላንት ምሽት በሰጠው መግለጫ ላይ ሲሆን መግለጫውን የሰጡት የቦርድ ሰብሳቢዋ ሜላትወርቅ ኃይሉ እስከ ምሽት ድረስ አዲስ አበባን ጨምሮ በሲዳማ፣ በጋምቤላ፣ አማራና ሶማሌ ክልሎች የድምጽ ቆጠራ አለመጠናቀቁን ተናግረዋል። የቦርዱ ሰብሳቢ ጨምረውም የመራጮች የድምጽ ውጤቱ ተጣርቶና አሸናፊው ወገን ተለይቶ በ20 ቀናት ውስጥ ለሕዝብ ይፋ ይደረጋል ብለዋል። ሰብሳቢዋ ሜላትወርቅ ኃይሉ የሰጡትን መግለጫ የተመለከተው ሪፖርተራችን ፍስሐ ደሳለኝ ዝርዝር ዘገባ አዘጋጅቷል። እንግዲህ ትናንትና በነበረው የድምጽ መስጠት ሂደት የተወሰኑ ምርጫ ጣቢያዎች ወደ ኋላ ዘግይተው ነበረ። በተለይም አዲስ አበባ ዘግይቶ ነበር። የነበረው ችግር በትናንትናው ማታ መግለጫ ለማስረዳት ሞክሬያለሁኝ። ቦርዱ እንደምታስታውሱት የጊዜ ማራዘሚያም አድርጎ ነበረ። በመጨረሻ በነበረው እስከ ሌሊቱ 6 ሰዓት የጊዜ ማራዘሚያ ሰልፍ ላይ ያሉ ወይም ለመምረጥ እየጠበቁ ያሉት በዛ የምርጫ ሂደት እንዲካተቱ ተደርጎ የድምጽ መስጠት ስራው ተጠናቆ የቆጠራው ስራ በተወሰኑ ምርጫ ጣቢያዎች ተጀምሮ በአብዛኛው ግን አሁን ቆጠራ ላይ ነው ያለው። በዚህ ሂደት ውስጥ እንግዲህ ቦርዱ የተለያዩ ቅሬታዎችን በተለያየ መንገድ ሲያስተናግድ ቆይቷል። ለምሳሌ በህግ ክፍል በኩል በቀጥታ የሚመጡ ጥያቄዎች ወይም ቅሬታዎች አሉ። የፖለቲካ ፓርቲ የስራ ክፍል አማካኝነት የሚመጡ አሉ። በዚህ በቅድመ ማስጠንቀቂያ በምንለው በ6412 ስልክ ቁጥራችን የሚመጡ አሉ። እንደገና ደግሞ ከምርጫ መታዘብ ጋር በተገናኘ የሚሰጠን ጥቆማ እየተከተልን ከስር ከስር አስፈላጊ ነው ያልነውን የርምት እርምጃ ቦርዱ ሲሰጥ ቆይቷል። ከርምት እርምጃ በላይ አልፎ ደግሞ ማጣራት፣ ማረጋገጥ፣ ማስረጃ ማጠናቀር የሚገባቸውን ደግሞ እንደሱ እያጠናከረና እየሰራ ይገኛል ማለት ነው። ትናንት በተለይ ከዚሁ ከናንተም አካባቢ የቀረበ ጥያቄ ነበር። አንዳንድ ምርጫ ጣቢያዎች አዲስ አበባን በተመለከተ መግባት የሌለባቸው የሚባሉ ሰዎች ታይተዋል የሚል ጥያቄም ተነስቶ ነበረ። ቦርዱ የሞኒተሪንግ ቲም አሰማርቶ ለማየት ሞክሯል። የመጡት ጥቆማዎች አንዳንዶቹ ትክክል መሬት ላይ እንደዛ ሆኖ በመገኘታቸው ቦርዱ እርምጃ ወስዷል። እኔም ራሴ በተወሰኑ ምርጫ ጣቢያዎች ሄጄ አይቻለሁኝ። የምርጫ ጣቢያ ሰራተኞች ያልተገባ ወይም ሕጉና ደንቡ የሚፈቅደውን ነገር ባለማድረግ ሲንቀሳቀሱ ሲገኙ እንዲሰናበቱ ተደርጓል። እነዚህ እንግዲህ በሞኒተሪንግ ቲሙ የተገኙ እርምጃዎች ናቸው። በተለያየ ቦታ የምርጫ ውጤታቸው በምርጫ ጣቢያ ደረጃ ተዳምሮ ያለቁት በምርጫ ጣቢያው ለሕዝብ ይፋ እንዲሆን ተለጥፈዋል። አሁን ከዚህ ቀጥሎ እነዚህ የሚያደርጉት ወደ ምርጫ ክልል ከየቦታው የመጡት ውጤቶች ወደ ምርጫ ክልል ሄደው በምርጫ ክልል ደግሞ የማዳመር ስራ የሚሰራበትን ሂደት እያከናወኑ ይገኛሉ ማለት ነው። አሁን የሚቀረው ስራ እንደምታውቁት ከየምርጫ ጣቢያው የሚገኘው ድምጽ በየምርጫ ጣቢያ ከተለጠፈ በኋላ እያንዳንዱ ምርጫ ክልል በመለየት በማየት
በዛ ምርጫ ክልል የተወዳደሩት ሰዎች ያገኙትን ድምጽ በዝርዝር በመመልከት ጥንቃቄ በተሞላበት የማጣራት ሂደት ሄዶ መጨረሻ እንግዲህ የማረጋገጡን ስራ ይሰራል። ይሄን የማረጋገጥ ስራ እንግዲህ በተወሰነ የጊዜ ገደብ ማከናወን አለበት። እንደምታውቁት በዛ የጊዜ ገደብ ለማከናወን እንግዲህ ቦርዱ የራሱን ጥረት እያደረገ እየሰራ ይገኛል ማለት ነው።